ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሰርፕራይዝ እየጠበቅን ነበረ። እሱም ደግሞ እኔ እንደዚህ አልጠበቅኩም፣ ለማውራት ማለት ነው። ከሀይሚ ጋር እንደዚህ ለሀይሚን ሰርፕራይዝ ያደርጋሉ ብዬ አልጠበቅኩም ነበረ። እናንተም የራሳችሁን ማለት ያስቀመጣችሁትን እስቲ ሰርፕራይዝ ምን እንደሆነ ማለት እኔ የጠበቅኩት ከዛች ጋር ትላንትና ካያችሁት ከዛች ጋር ህይወት ሊቀጥል ነው ብሎ ነው የወጣውና ዛሬ ደግሞ በድንገት ማለት የሆነን ለመናገር ማለት ነው ቤተሰብ ልንገራ እኔ ማለት ነው ልንገራችሁ ከዛች ጋር የሆነ ነገር በቃ ሃይሚን ለማናደድ የሆነ ነገር ያረጋል ብዬ ነው እንጂ የጠበቅኩት ሃይሚን እንደዚህ ደግሞ ድጋሚ እንደዚህ ይቅርታ ወይ ደግሞ ይቅርታ ለመጠየቅ እንደዚህ ፊኛ የተለመደ ፊኛ እንትን ብሎ እንደዚህ ያደርጋል ብዬ አላሰብኩም። የሆነ ለመናገር ማለት ነው ይሄንን ሁሌ የና ሃይሚን ቪዲዮና የና አብርሃምን ቪዲዮ ሁሌ አንድ ላይ አገናኛለሁ። ምክንያቱም አንድ አይነት ስለሆነብኝ ነው። ገባችሁ አይደለ? እዚህ ጋር ካያችሁት አብርሃም በጣም ጥፋት ያጠፋል። ገባችሁ አይደለ? ጥፋት አጥፍቶ ነገር ግን ሁሌ ሄዶ እሷን ክፋት ለማድረግ ማለት ነው ሩታ ጥፋት ለማድረግ ሁሌ ሄዶ ይለምናት ነበረ ካያችሁት። ከዛ አንድ ቀን ውሃ የደፋችበትን ነገር ይዞ ሁሌ ውሃ ደፋችብኝ እኮ ምናምን ይላል። ገባችሁ አይደለ? በቃ በፊት ያጠፋውን ጥፋት እንዳለ ገደል ከቶት እሱ ምንም ነገር ጥፋት እንዳላጠፋ አድርጎ ሩታ እኮ ውሃ ደፋችብኝ ምናምን እያለ ሁሌ ያወራል ማለት ነው። ስለዚህ ዛሬ ደግሞ ምን አገኘሁት መሰላችሁ? ብሩኬ በጣም ጥፋት አጠፋ አይደለ? መጀመሪያ ጥፋት ያጠፋውን ሳይጠርግ መንገድ ላይ ቆሻሻውን ጠርጎ ሳይጨርስ መልሶ ምን አደረገ? አሁን ማለት ነው እንዴት ነው ያኛውን ጥፋት ኦኬ ሳያሽር ወይም ደግሞ ያኛውን ጥፋት ሳያስተካክል ድጋሚ ሌላ ጥፋት። ገባችሁ አይደለ? እና ብሩኬ ደግሞ ዛሬ ምን አደረገ? ምንም አይነት ጥፋት እንዳላጠፋና እቺ ልጅ ብቻ ከዚች ልጅ ጋር አልጋ ላይ ተኝቶ ስለተገኘ ብቻ ሃይሚ እንዳኮረፈችና ሃይሚ ከሱ ጋር እንደተጣላች አድርጎ ፊኛ ቤቱ ላይ አስተካክለው ይቅርታ ሊጠይቅ ወይም ደግሞ አብረን እንደምትወጂኝ አውቄያለሁ፣ ስለዚህ አብረን መቀጠል እንችላለን ብሎ ነው የመጣው። ያችን ሴት ደግሞ የሳምንት ጓደኛዬ ናት አላቃትም ምናምን ነው ያለው። አብዛኞቻችሁ አላችሁ የሆነ ሳታጣሩ እህቷ የአክስቱ ልጅ ናት ምናምን እያላችሁም የነበራችሁ ሰዎች ነበራችሁ። የአክስት ልጅ ሲጀመር ብሩኬ እስካሁን ቢኖረው ያወጣ ነበረ አውቃለሁ፣ የአክስቱ ልጅ ማን እንደሆነ ማለት ነው። ስለዚህ ምን አሰብኩኝ መሰላችሁ? አሁንም መልሶ ሃይሚ ጥፋተኛ እንደሆነች ታውቃላችሁ። አሁንም መልሶ ገና ነገም ከነጎዳም ሆነ ስትለመን ሰማናት ምናምን ሊባል ነው። ገባችሁ አይደለ? አሁንም መልሶ እሷን ወቃሽ ለማደረግ ገባችሁ አይደለ? ምክንያቱም መጀመሪያ ያጠፋውን ጥፋት ኦኬ ያቺ አርግዛ ስለመጣች ስለዛኛው ነገር እንፍታ እያለች ሃይሚ ማለት ነው። ገባችሁ አይደለ? መጀመሪያ እንዴ ቁጭ ብለው ብዙ ነገር ሃይሚ ብዙ ነገር አድርገው ኦኬ ብሩኬ ደግሞ ድጋሚ ይቅርታ ጠየቃት አይደል? ፊኛ ምናምን አድርጎ ባለፈው በዚህ ሳምንት ማለት ነው እምቢ አለች አይደለ? ድጋሚ ደግሞ ምንድነው ማስቀናት ማለት አሁን ነገም ሌላ ሴት ያመጣል በዚህ ማለት ነው። ገባችሁ አይደለ? ነገም ሌላ ሴት አምጥቶ ድጋሚ እንደዚህ አድርጎ ደግሞ የምትወጂኝ ከሆነ እንደዚህ የምትቀኝ ከሆነ እንደዚህ የሚያደርግሽ ከሆነ ለምን አብረን አንኖርም ብሎ ድጋሚ ደግሞ እንትን ሊያረጋት ነው ሊጠይቃት ነው። ገባችሁ? ስለዚህ እቺ ልጅ ኦኬ አልጋ ላይ እኔ እኮ ብሩኬ አብረ አልጋ ላይ ተኝተ አስረግዘ የመጣችዋ ሴት ኦኬ የሷን ነገር ሳትቋጭ ሌላ ጥፋት ላይ ሌላ ጥፋት ታውቃላችሁ። እንዴት ነው ሰው ጥፋት ላይ ጥፋት የሚያጠፋው? ያኛውን ጥፋትን ሳትቋጭ ሌላ ጥፋት አጥፍታ ድጋሚ ደግሞ ትወጂኛለች እንደምትወድማ በፊትም ታውቃታለህ፣ አክብራታለሁ፣ ትመቸኛለች፣ እኔም ወዳታለሁ። ዋት ብቻ ይሄ ነው በቃ ትመችሃለች፣ በቃ ትወዳታለህ፣ ታከብራታለህ፣ አለቀ፣ ሌላ የለም። ዛሬ እንኳን አፈቅራታለሁ፣ ወዳታለሁ፣ ለሷ እንትን አላልክም። እንደምትወደኝ አውቃለሁ፣ እንደምትወድማ በፊትም ታውቃለህ። አንተም ደግሞ በደንብ ነው የምትወዳት። ገባ አይደለ? ነገር ግን ጥፋት ለጥፋት አይደለም። ሲቀጥል ደግሞ ማለት ነው አብዛኞቹ ወንዶች አላችሁ የሆነ እኔ አላውቅም፣ ማንኛውም ሴት ለምን የፈለገች የሆነ የተጣለች ሴት አትሆንም። እንኳን ሃይሚ ማለት ነው። ገባችሁ አይደለ? ተፈላጊ አላት። ኦኬ ቂጡ እስኪቃጠል የሚያፈቅራት ወንድ አለ። ገባችሁ አይደለ? ለማንኛውም ሴት ማለት ነው። ገባችሁ? እናንተ አንድ ጥፋት አጥፍታችሁ ኦኬ ሌላ ጥፋት ደግሞ አድርጋችሁ ያቺ ሴት እናንተን እንደምትወዳችሁ ለማወቅ ወይም ደግሞ ትቀናለች አትቀናም፣ እኔን ትወደኛለች አትወደኝም፣ እስቲ ይሄንን ነገር ድጋሚ አድርጌ ሞክሬ እስቲ ወደነ ህይወት እንደምትመጣና እንደማትመጣ ሊዮ እንደምትለምነኝ ሊዮ ብላችሁ እሷ ህይወት ለመጫወት አይደለም። ገባችሁ አይደለ? ጥፋታችሁን መጀመሪያ ያኛውን ጥፋት ከቋጫችሁ በኋላ ነው ሌላ ጥፋት ራሱ ለማጥፋት ራሱ መሞከር። ገባችሁ አይደለ? እንዴ
አሁን እሱ እንደተጎዳ ሰው ሆኖ እኮ ነው የወጣው ካያችሁት ማለት ነው። የተጎዳችው እያለች የሷን መጀመሪያ ጥፋቷን ሳትቋጭ ሌላ ጥፋት አጥተህ ድጋሚ ደግሞ ከመተኛት ይልቅ እሱ ውሸት ከሆነ ውሸት እንደሆነ ከየት እናውቃለን? ሁለታችሁ መታችሁ ውሸት ነው ስላላችሁ ማን ያምናችኋል? ካሜራማኑስ ከእናንተ ጋር አንድ አይነት ነው ሲጀመር። ሲቀጥል ደግሞ ካሜራማን ሲባል ማለት ነው ልንገራችሁ፣ በልጅቷ በስልክ ነው ኦኬ፣ እንደዚህ ነው የተቀረጸው። ገባችሁ አይደል? እንደዚህ የተቀረጸ ቪዲዮ ነው ለሃይሚ የደረሳት እንጂ በካሜራ አማን የተቀረጸ ቪዲዮ አይደለም ለሃይሚ የደረሳት። ስለዚህ ልታምን አትችልም፣ እኛም አናምንም። ሶ በቪዲዮ ተቀርጾ የወጣ ቪዲዮ አይደለም፣ ወይ ደግሞ እንደዚህ ፕራንክ አይደለም የሰራችሁት። እኛ ለኦዲየንሶች ነግራችሁ ቪዲዮ ተቀርጾ የተፖስተ ለብቻው የተፖስተው በዩቲዩብ ተፖስቶ ሃይሚ ሄደ አይታ አይደለም። በውስጥ እንደዚህ ቀርጻ ልጅቷ እየተላላሰች ምናምን ቀርጻ ነው ለሃይሚ የላከችው። ስለዚህ ሁለታችሁ መታችሁ መጨረሻ ላይ ደግሞ የአፌን አይተነው እንጂ የልቤን መቼ አወቀ ስላለች ብቻ ትወደኛለች ታፈቅረኛለች ብለ ያኛው ውሸት ነው። ስለዚህ እንታረቅ። ያኛውን ጥፋት ውስጥ አስረግዘ አለች እኮ ይቀልዳል እንዴ? ቀልደኛ ምን ነው በዚህ ልክስ ለመጫወት ብዙ ምን ነግርሽ ነገር አለ። እኔ ቁጭ ይሄ ምንድን ቀላችሁ እኮ አይጠገብም። ቀለበት እያሰርክላት ባልሆነ ለማ አሁን ማለት ነው ብሩኬ እቤት እንዴት ገባ ምናምን ልትሉ ትችላላችሁ። ፍፄ እንግዲህ ይዟት ሄዶ ምናምን እንትን ለማለት የሆነ ቦታ ሄዳ ምናምን ይመስለኛል እንግዲህ ሃይሜ ማለት ነው። እቤት ቁልፍ ይኖረዋል ሲጀመር ብሩኬ ማለት ነው። እቤት ገብቶ የጠበቁት እንደዛ ነው መሰለኝ። ለማን ይሆናል? እዚህ ጋር ሰው ነው አንተ እኮ ነሽ ቁጭ በይ አስቀምጣት ተቀመጭ በይ ያለሽበት ሁኔታ ነው ረዳሻል። ኦኬ ከዛ ነው እሺ። እንዴት ነው አላስቸገረችም? ነገሩ አንተ እሺ ቁጭ በይ መስጊድ ነይ ቁጭ በይ አልገባኝም። ለምን ለምን እሺ ብለሽ ቁጭ ቁጥጥ ማለት ያለሽ ሆን ብለን ያደረግነው ሁሉም ነገር ውሸት ነው። ሆን ብለን ያደረግነው ተነሽና ንገረኝ እኮ ቁጭ በይና በስንት ስም መጀመሪያ ቁጭ በይና ተረጋጊ። እኔ እኮ ማለት ነው የወላችሁ ቤተሰብ ይሄኛው ኦኬ አሁን ማለት ነው ልንገራችሁ፣ ያኛው ጥፋት ባይኖር ኦኬ እዚህ ጋር ያኛውን ጥፋት አሁን ብሩክ ልክ ሃይሚ ስታነሳው አታንሺ ስለዛኛው ያለው ሲቋጭ ነው አታንሺ የምትሉት። እኔ ራሱ ሳነሳ ያኛው ነገር ተቋጭቶ ያኛው ድራማ አልቆ ወይም ደግሞ ያኛው ነገር ተቋጭቶ አልቆ ይሄኛው እንደ አዲስ ሲጀምሩ ነው። ይሄኛውን ለምን ተጀመረ ማለት ይሄኛውን እንደ አዲስ ለዚህኛው ፓርት ብቻ የምናወራው ገባችሁ አይደለ? ከዚች ልጅ ጋር እንደተኛ እኛም እናውቃለን፣ ሃይሚም ታውቃለች ቪዲዮ እንደወጣ ማለት ነው። ያ ቪዲዮ ደግሞ ማንም ሰው ማስረጃ ሊሆነን አይችልም። በቪዲዮ ቢወጣ በዩቲዩብ ላይ ተጭኖ በዛ ሰው ቤት ወይም ደግሞ አንደኛው ሰው ቤት ተጭኖ ቢሆን ኖሮ ፕራንክ ነው ያ ቪዲዮ እኮ አንቺን እንደዚህ ለማድረግ ነው ብሎ ሊያወሩ ከዛ በኋላ እኛም የሆነ አስቴት እንሰጣለን። ገባችሁ አይደለ? ይሄ ነገር ግን በስልክ ተቀርጾ የተላከ ነገር ስለሆነ እንዴት ነው እኛስ ምናምነው? ሃይሚስ እንዴት ነው የምታምነው? እስቲ ነገሩ እንዴት ነው ምናምነው? እንዴ ውሸት ነው ይሄ ሁሉ ውሸት ነው። እሺ ያኛውስ ያስረገዝካትም መጀመሪያ እንግዲህ እያመንክ ነበረ። ከዛ በኋላ የኔ ልጅ አይደለም አልክ። ኦኬ ከዛ በኋላ ተው ነው። እሺ ገና ነገሩ አልተቋጨም እኮ ያኛው ራሱ አላለቀም። ያኛው ሳያልቅ ድጋሚ ነገር ላይ ነገር ጥፋት ላይ ጥፋት። በቃ የአብርሃም ታናሽ ወንድም ሆንኩ እኮ ብሩኬ። እንዴ ቀልደኛ። የተፈጠረው ነገር ሁሉ ውሸት ነው። ቁጭ በይ ላስረዳሽ። ያው ከሷን ሲንገርምሽ ከፈለ አንረዳም። እንዴት እንዳገኘሽ ለምን እንዳገኘሽ ንገሪት። በሁለታችሁ መሀል ያለውን ነገር አይቶ ብሩኬ እኔን ፈልጉ አውርቶኝ ደስት እንዳስታርቃችሁና በደንብ እንዳግባባችሁ አንቺ ለእሱ ያለሽውን ፊሊንግ ለማወቅ በደንብ ፈልጎ ነው እንጂ አንቺ ያለሽው ፊሊንግ ለማወቅ ነው። ሲጀመር ፊሊንግ እኮ አላት ከመጀመሪያም ጀምረው። ሃይሚ እኮ በብዙ ሁኔታ እኮ አይተዋል አይደል? ከዚህ በፊት የሰሩት ቪዲዮ እንኳን በቂ ነው ፊሊንግ ለማወቅ። ብሩኬ ሃይሚን እንደሚያፈቅራት ሃይሚ ደግሞ ብሩኬን እንደምታፈቅረው ለማወቅ ስሜቱን ማለት ነው። ኦኬ ብዙ ቪዲዮዎች አሉ ማስረጃ፣ በጣም ብዙዎች ማለት ነው። ነገር ግን እንዴት ነው ባታፈቅረው ባታከብረው ባትወደውማ አንድ ቤት ውስጥ አትኖርም ነበረ ልንገራችሁ። ለዛውም ምንም ነገር ቀለበት እንኳን ልንገራችሁ ዝም ብሎ ቀለበት ኦኬ ስጦታ ነው እንጂ ቃል ኪዳን ቀለበት አግቢኝ ብሎ አይደለም ቃል ኪዳን ያደርገላት። የቃል ኪዳን ቀለበት አይደለም ለሃይሚ የተደረገችው። እሱን እንኳን ሳያደርግላት አምና ከሱ ጋር አንድ ቤት ውስጥ እየኖረች ነው። ስለምትወደው ስለምታከብረው ስለምታፈቅረው ነው። ቪዲዮቹ ይቅር ምንም ይቅር እሱ እንኳን ማስረጃ ነው። በቂ ማስረጃ አብራ ከሱ ጋር እየኖረች ያለች ሴት ገባችሁ? እሱ እንኳን በቂ ነው። ባዳ ናቸው እኮ ብሩኬን እኮ አታውቀውም። ዘመዱ አይደል ወንድሙ አይደል የአክስቷ ልጅ አይደል
ያጎቷ ልጅ አይደለ? አታውቀውም እኮ ስለምትወደውና ስለምታፈቅረው ኦኬ አብረ እየኖረች ነው። አንድ ቤት ውስጥ እንኳን መኖር በቂ ነው። ፊሊንግ ለማወቅ ተው ኧረ። ስለዚህ አንቺ መጣሽ ልታስታርቂ። የእውነት አንቺ ብትመጪማ አልጋ ላይ እየተላላሽ ሌላ ቪዲዮ ቀርጸሽ ለሃይሚ ከመላክ ይልቅ ስለዛኝ የእውነት አንቺ የብሩኬና የሃይሚ ነገር ኦኬ ካሳሰበሽ ምናምን ማለት ነው ስላስረገዛት ልጅ እሱን ነበረ ሁለቱንም አገናኝተሽ ለማስታረቅ የምትሞክሪ እንጂ ጥፋት ለጥፋት ደርበሽ ፊሊንግ ለማወቅ ነው። መረረ እንጂ እኔና ብሩኬ ምንም ነገር የለም። እንዲህ ካላደረኩ የምትመለሽ ያልመሰለኝ። ወይ ቆንጆ በጣም ተቸገርክ። በጣም እኮ ይሄን ያክል ከባድ ሪስክ ወሰድኩት አንቺን ለመመለስ እኮ ነው። ሁሉ ርቀት መሄድ አልነበረብህም። ተቸገርኩ። ምን አድርገሽ ነው? በሰላምም እኮ ልንግባባ አልቻልንም። ተቸገራችሁ በጣም። በምንም ልንግባባ ስላልቻልን ነው እንደዚህ ሪስክ ወሰድኩት አይደል? ወደዛ አልቀቅኝ፣ ወደዛ ዞር በል። ምንም የለንም ከሷ ጋር። ስለሚወድሽ እኮ ነው ይሄን ሁላ ነገር ያደረገው። እስቲ ደግሞ ዝም በይ አሽቃባጭ። ምንም ስለሚወድሽ ነው ይሄ ነገር ያደረገው። ቢወዳት ኖርማ አንዴ እኮ ልቧ ተሰብሯል። ኦኬ ሴቶች እናውቃለን። ሲጀመር እንኳን ላችን ለተደርቦ አርግዛ መታ አይደለም ሌላ ሴት ማዋቅጦብኝ አይደለም። ኦኬ እንደዛ ሆነ እንኳን ልቧ እንደዛ ደንግጣ እንደዛ የወደቀች ልጅ ልቧ እኮ ተሰብሯል። መቼ ተደገነ? አልተጠገነም እኮ ልቧ እንደተሰበረ እኮ ነው ያለው። ግን የተሰበረውን እንዳለ ፍርክስክስ ካላደረግን ብለሽ መተሽ ደግሞ ድጋሚ ይሄ ቪዲዮ ተላከ ሌላ ሁለተኛ ሴት ጋር ማለት ነው። ድጋሚ የትኛው ልብ አሁን ተጠግኖ እንድትመለስ ነው? ውሸት ነው የእውነት። እንደናንተ ቪዲዮ ቀላል ቢሆን የሰው ህይወት ውስጥ ፍቅር ማለት ነው እንደዚህ ቀላል ነው እንደ ፍቅር ስታስቡ። ማን በጣም ነው አይደል የሚወደኝ? ያስታውቃል እንደሚወደኝ። ሃይሚ የምሬን እኮ ነው የማወራሽ። ከሷ ጋር ምንም የለኝም። ለምን አታውኝም ግን? ማለት ሁለታችሁ ታዲያ እኔ ምን አገባኝ? ይመለከተኛል። እንዴት ነው የማይመለከትሽ? ስለምወድ ነው አልሽኝ አይደል እንዴ ትላንት? ለዛ ነው ቀልብሽ እኮ ተዘጋጅታ እኮ እንደምትወጂ ስለነገርሽኝ እኮ ነው እንትን ያልኩት። ሁሉንም ነገር ይተው። ኧረ የምፈልገው ነገር ስለነበር ማለት ነው። እሺ ሁሉ የተዘጋጀው ለኔ ነው አይደለም? ታይሽ ዋናውን ቁም ነገር ቆየ ነው። ይኸውላችሁ አሁን ማለት ነው ይሄ ሁሉ የተዘጋጀልኝ የምትለው ማለት ነው ለንገራችሁ። ይሄ ፊኛ ብርቋ ሆኖባት አይደለም። እሺ ገባችሁ? ገርሟት ነው በቃ አይደለ? በጣም እንትን ብሎባት ነው ገባችሁ? በዛ ለማለት ሙድ እያያዘች ነው። እሺ ይገባችኋል ብዬ አስባለሁ። ኦኬ የህፃን ጫወታ የባለፈው የተረፈውን ፊኛ ቀይና እቺ ተጨመረች። በቃ ኧረ እንዴ አለኞች እኮ እኔም እኮ እየሰማሁ ነው። ጥያቄ እኮ ነው የጠየኩህ። ይሄ ሁሉ የሚያምር ፕሮግራም የተዘጋጀው ለእኔ ነው። ወርቁን ደግሞ ይቺ አድርጋለች። ብሩኬ ባለፈው ያወለቀውን ወርቅ ይኸው ባዶን አድርጋለች። ይችኛው ወይኔ ለይቅርታ ነው ወይስ ለምንድን ነው? ወይስ ልታስረዱኝ ነው? እንዴት አልጋ ላይ ምናምን ቪዲዮ እንደቀረጻችሁ? እሷ ቀዩ ካሜራማንን መጠየቅ ትችላለሽ። ሁሉንም ነገር ማስረዳት እንችላለን። እኔ የእናንተ መቀለጃ ነኝ። ልቀቀኝ በእናትህ ወደዛ። አይሚ ተረጋጊ። ልቀቀኝ። ምን እሺ አሁን ምንድን ነው እኔ አንቺ ላይ ያግባባ የሚችለው? ምንም ከሌለኝ ከእሷ ምንም ያግባባ ነገር አለን። እኔ እኮ አነጋግሩ በጣም ነው እንትን የሚያሳስበኝ የሚገርመኝ። ያውን የምሬ እኮ ነው የብሩኬ አስተሳሰብ አነጋገር ማለት ነው። ማያግባባን ነገር ምን አለ? የእሷና የኔ ነገር ውሸት ከሆነ አልጋ ላይ ያደረግነው ነገር ውሸት ከሆነ ሌላ ምን አለ? ምንም የለም። ቆይ አሁን ይሄ አዲስ ነው? እንደ አዲስ ቪዲዮ ነው ከሷ ጋር የጀመራችሁት? ልጁ ምን ሆነዋል? ቆይ ጭንቅላቱ እንትን እያለ ነው እንዴ? ውስጡ ላይ ያለው እየሄደ ነው መሰለኝ። ማለት ከዛች ጋር ምንም እንዳላደረገ ምንም ነገር ረስቷል መሰለኝ። ከእዩን አልወዳትም እሷ በጣም ነው እንትን የምትለኝ ምናምን ቢልም እኮ ባይወዳትም እኮ ገና ነገሩ አልተፈታም። ትመጣለች ሹሉልክ ብላ እንደ ኤሊ ቀስ ብላ ትጠፋና ቀስ ብላ ደግሞ የት ነች ስትባል ሹሉል ብላ ነው የምትመጣው። ትመጣላለች እንዴ እኮ እንድንግባባ እኮ ነው አይደል እንደዚህ አይነት ችግር ውስጥ የገባሁት። ቁጭ ብለሽ እኔን ስሚ። በዚች በአጭር ጊዜ ውስጥ ብሩኬ ላንቺ ያለውን ስሜት ማወቅ ይችላል። በዛ ላይ ንጹህ ልብ ነው ያለኝ እና ደግሞ እንደዚህ እየወደደሽ ንጹህ ልብ ያለው ይሄ ስንት ዓመት 2 ዓመት አብራ የኖረችው ልጅ የምታውቀውን ልብ አንቺ አወቅሹ በሳምንት ውስጥ አይደለ? ስለዚህ ለሷ ስለ ብሩኬ እያስረዳሻት ነው። አረ ተይ እንጂ ስንት ከተከፍሏት ነው ግን? ያው እንግዲህ ተከፍሏችሁ ነው የምትመጡት እርግጠኛ ነኝ። የሆነ ነገር አለ ወይ ዩቲዩብ ይከፈትልኛል ወይም ደግሞ ስንት ብር ነው የምትሰጠኝ ምናምን ነው ተስማምታችሁ ነው የምትመጡት። አንቺ ፊሊንግ ኖሮ ትተሹ መሄድ አግባብ ያለው አይመስለኝም። በዛ ላይ በጣም ጥሩ ልጅ ነው። አረ እባክሽ እኮ
ምርሽ ነው ወይ? አላውቅም ነበር እኮ አዲስ ልጅ ወይስ እኔ ሳላውቀው ወደ ጥሩነት ተቀየርክ? ሀይሚ ለምን አትረጋጊም? በቴም ከመንገድ እንደዚህ ከባድ ሪስክ መወስዶ ለሁለታችን ብዬ ነው። ተይ። ወይኔ ጉዴ ፈላ። እሺ ለሁለታችን ብለህ ነው ያስረገዝከው? ደግሞ እኔ የኔ ልጅ አይደለም። ስለዛ አታውሪ። ሪስክ ማለት እንግዲህ ታውቃላችሁ ቤተሰብ የሆነ እንዴት ነው ልክ አብሯት አልጋ ላይ ሆኖ ኦኬ ቪዲዮ ተለቋል ምናምን ራሴን አዋርጄ ኦኬ ራሴን እንትን ብዬ አንቺ በቃላል አንቺ ብዬ ነው ይሄንን ቪዲዮ እንትን የተነሳሁት ወይም ደግሞ የተቀረጽኩት ለማለት ፈልጎ ነው። ገባችሁ አይደለ? ግን ያኛውን ቢያስተካክል ገባችሁ አይደለ? ሲጀመር እኮ በዚህ ሁኔታ እኮ አንድ ሴትን ማስቀናት አትችሉም። ልንገራችሁ አትችሉም በፍጹም። አንድን ሴት ወደ ራሴ መልሳለሁ ካላችሁ ወንዶች ስሙ ሁላችሁም፣ ብሩኬ ብቻ አይደለም። አንድ ሴት አስቀናታለሁ ብላችሁ የምትወዷት ሴት ከእናንተ ጋር ተጣልታችሁ ከሌላ ሴት ጋር ሆናችሁ ወይም ደግሞ ከሌላ ሴት ጋር ማውቅጣችሁ ወይም ደግሞ ከሌላ ሴት ጋር ተነስታችሁ ፎቶ ስለላካችሁላት ቀንተ ወደ እናንተ አትመለስም። የበለጠ ነው የምትረቀው፣ የበለጠ ነው ልቧ እየጠቆረ የሚሄደው። ይሄን አታውቁም? ሲጀመር ውሸት ራሱ ቢሆን ማለት ነው አላምንም እንጂ አላምንም። እንዴ የምታፈቅሩት የምትወዱት ሰው በአንድ ከሌላ ሴት ጋር ተኝቶ ስለተጣላችሁ ብቻ እሱን ለማስቀናት ሊሆን ይችላል። ግን እንዴት አምነዋለሁ? እንዴት ከሱ ጋር ቀጥላለሁ? አልቀጥልም። ወንዶች ራሱ ቢሆን እንደዚህ አያምኑም። እንዴት አድርገን ይቀልዳል እንዴ? እኔ አይመለከተኝም። አንተ እኮ ማለት ነው ችግርህን ሳትፈታ ነው ሌላ ችግር ውስጥ እኔ አሁን የእሷ ነገር ችግር ሊሆንብኝ ይችላል። ከእሷ ጋር ምንም ከሌለ ችግር በዚህ አይነት መንገድ ነው ወይም ታስተካክለው። እኔ ሀይሚን እና አንቺ ልንስማማ አልቻልንም። ገብቶሻል አይደል? በመሀላችን ሌላ ሰው ያስፈልግ ነበር። አንተ የፈለግከውን ሴት ታገኛለህ። እና ብሩኬ ሌላ ሰው ቢያስፈልግ እኮ ማለት ነው በጣም ትልቅ ሰዎች አሉ እናንተን ለማስታረቅ በጣም ትልቅ ሰዎች። ካልሆነም ደግሞ አሉ እሷ እንኳን በህይወታችሁ ላይ ስታመጡ እቺ ሴት ማለት ነው አልጋ ላይ ሆነ ሳይሆን ሁለታችሁንም አገናኝታ የእውነት መቼ አነጋገረቻችሁ? እንደ ፍቅረኛ ሆና እኮ ነው የመጣችው። ያ ማለት እናንተን ማስታረቅ ነው። ቀንታ እንድትመጣ ልክ አብርሃም ሩታ ቀንታ ቤት እንድትገባ እንዳደረገው እኮ ነው ብሩኬም እያደረገ ያለው። የአብርሃም ታናሽ ወንድም ብለናል እንግዲህ ብሩኬ ማለት ነው። እንኳን ደስ አለ። አዲስ እንጎጣለን ሰዓት ለመመለስ ስትሞክር እኔ ስትመጣ ለመመለስ አይደለም ሀይሚ አንቺን ለማስተካከል ነው ሁሉ ተወረድ ውስጥ የገባሁት። እኔ ምን ሆንኩኝ እንዴ? አንቺ እኮ እኔ በየትኛውም መንገድ ሄደሽ ልትቀበለኝ አልቻልሽም። እኔ ለመመለስ ብለህ እንደዛ ያን ሁሉ ነገር የምትሄደው እኔ ምን ሆንኩኝ? መች ተቀበልሽኝ አንቺ እኔን? መች ተቀበልሽኝ አንቺ እኔን? ፊኛ አድርገህ ምናምን በጠዋት መጥተህ እንደዚህ ይቅርታሽን ተቀብያለሁ ስላልክ ስላልተቀበለች እሷስ እንደዚህ ተመላልሳ ስትጠይቅ ኦኬ ሆቴል ውስጥም እንደዚህ ቀጥራ ስትጠይቅ ስታለቅስ አልሳቅባትም? እንደ ጋሽዬ ፊትም እንደዛ ስለምን ሁለቴ ሶስቴ ነው እንደውም ሩታ ሃይሚ የጠየቀች አይደል እንዴ? ያው የሩታና የሃይሚ አንድ አይነት ስለሆነብኝ ነው ሩታም ሃይሚ ማፌ ላይ የሚመጡት ማለት ነው። ስለዚህ መቼ ጠየቅ? መቼ እሺ ብለህ ተቀበልካት እሷን? ስለዚህ እሷ እንደ መቼ ተቀበልሽኝ ብለህ ስለሷ የምትወቅሳት ማለት ነው። ጥፋት ላይ ጥፋት አጥፍቶ የምሬ ነው። ምንም የማይሆን ቪዲዮ ነው እንዴ? እውነት በጣም እኔ እንጃ እንዳንተ የሚያስብልኝ ራሱ የምሬ ነው። መሀላቸው ላይ ጥል እያለ ማለት ነው። ገባቸው አይደል? መሀላቸው ላይ እንትን እየሰሩ ስራ እየሰሩ ግን በጣም የሚፈቃቀሩ በጣም የሚዋደዱ በቃ በስስት የሚተያዩ ፍቅረኛሞች ታውቃላችሁ። በቃ እንደዛ ናቸው ሁለቱ። ይዋችሁ እስቲ የሚሰሩት ቪዲዮ እንዳለ ማለት ነው። ከትናንት ወዲያ ጀምሮ የምታዩት በቃ አንገቷን ይስማል። ዛሬም ካያችሁት በቃ እንደዛ ናቸው። አቅም ፈጣሪ ብቻ ከዚህ በኋላ ዳግም ብሩክ እንዲሰጠኝ ምኞቴ ነው። አሁን አትረጋጊም እንጂ ሲጀመር ታውቃላችሁ አመትም ብሰሩ አሁን 2 ወር ሊይዙ ነው። ይኸው እነ አብርሃም አመት አለፋቸው። በቃ እነ ብሩኬ ይኸው የመጀመሪያ ረጅም ድራማ ሲሰሩ ማለት ነው። ገባችሁ አይደለ? በቃ ይኸው አመት ሊይዙ ነው። በቃ እኔ ብሩኬና ሃይሚ አመት በዓል አቋርጦ ስለማያውቁ ባለፈው አመት በዓል ስላቋረጡ ገና ምናምንም ጥምቀትም። ስለዚህ ከዚህ በኋላ ታውቃላችሁ አመት ሙሉ ነው የሚጓዙት። ይስሩ በቃ ይሄዱ። ግን እንግዲህ በተለቀቀ ቪዲዮ ላይ አስተያየት እንሰጣለን። ገባችሁ አይደለ? የሚጎዳው ማን እንደሆነ ማለት ነው። ግን በቃ ትልቅ ደረጃ እንዲደርሱ ፈልጋለሁ። ገባችሁ? ግን በዛ መሀልም ሆኖ ደግሞ የበለጠ ደግሞ ሃይሚ ላይ ገባችሁ? ጥፋተኛ ሃይሚ እያደረጉ ስለሆነ ነው እኔ በጣም ያናደደኝ ይሄ ድራማ ማለት ነው። በጣም ኢቭን ሙሉ ጥፋተኛ ሆኖ መጀመሪያ የመጣው ብሩኬ ነው። መልሶ ደግሞ ሃይሚ ነው ያደረጉት።
ምንም ባላጠፋች ማለት ነው። ምንም ነገር እውነት የለም። እኔ ለሁለታችንም ብዬ ነው እንደዚህ አይነት ሪስክ ውስጥ የገባሁት። ስሚ ሰርቶልኛል እኮ አይደል እንዴ? እውነተኛ ስሜትሽን እኮ አውቄያለሁ። ኧረ ከልብሽ እንዳልሆነ ከልብሽ እንደምትወድማ መጀመሪያም ታውቃለህ። እኔ ተናግሬያለሁ። ሀይሚ እንደምትወደው እንደምታፈቅረው እንደምታከብረው ማወቅ ከፈለጋቸው አንድ ላይ መኖሯ ብቻ በቂ ነው። ሌላ ነገር አያስፈልግም። ሌላ ነገር ረጅም ማውራት አያስፈልገንም። ገባችሁ? ገብቶኛል። በጣም ምንም እትይኝ ዘገየ። መቼ ዘገየ? በሰዓቱ አስገድደኝ። ምን ታደርጋለሽ? በጥፊ ቢው እንደዚህ ተረጋጊ። ልቀቀኝ እኮ ተረጋግተሽ አውሪ። ልቀቀኝ። አታርፍም? ተከበርሽ እኮ ስሚ። ለመናትና እምቢ ብላ ሄደች እንዲባል ነው ብሩኬ። እንደዚህ ምን ለምናት ጥፋትን እያወቅ ማለት ነው። ሙሉ ቪዲዮ በሳቅ ነው የጨረሰው ብሩኬ ማለት ነው። ምንም አይነት ኮስተር ብሎ ምንም ቪዲዮ አልሰራም ዛሬ። በጣም አይደል እንደ የተጎዳው ብሩኬ። አሁን እዚህ ጋር በጣም ነው እንትን ያለው ልቡ የተሰበረው። የተሰበረ ልብ መልሰ እየሰባበርክ አሁን ልክ እንደ ተጎዳ ሰው። ኧረ ብሩኬ ተው እንጂ። ቤተሰብ ቻው፣ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። እንግዲህ ብሩኬ ወጥቷል፣ ሀይሚም ሄዳለች። እንግዲህ ነገ ደግሞ አዲስ ቪዲዮ እንጠብቃለን። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ። በዚህ አጋጣሚ በጣም ነው የማመሰግነው። ኦኬ 22K ስላስገባችሁኝ ከልብ አመሰግናለሁ። ማይ ፋሚሊ ማይ ስዊት ፋሚሊ ማለት ነው። ማይ ላቭሊ ፋሚሊ ወዳችኋለሁ በጣም ማለት ነው። እና እንግዲህ ባይ